እንዴት አደራችሁ የአርሰናል ደጋፊዎች? እኔ እስካሁን ድረስ አልተኛውም፣ እንቅልፍ አላለኝም። ትላንት በሞራል መጥቼ አይታችሁ ነበርና በሞራል የመጣሁት ለምን እንደሆነ ልነግራችሁና ዛሬ ደግሞ በተቃራኒው በጣም ደብሮኛል፣ በጣም ተናደድኩ። ካለፈ በኋላ በጣም ተናደድኩ። እኔ ትላንት ሞራል የተሰማኝ ምክንያት ማለት ነው እንኳን አይደለም ማን ሲቲን ካሁን በኋላ አንድ ፕሪሚየር ሊግ ጨዋታ ማሸነፍ የሚያቀተን ደረጃ ላይ ደርሰናል ብዬ ስለፈራው ነበር። ፕሪሚየር ሊግ ዋንጫውን አተኗል ብዬ አላወራሁም እንጂ ገባህ አይደል? ምክንያቱም እዚህ መጥቶ ሌላውን ተስፋ ያለውን ደጋፊ ተስፋ ማስቆረጥ አለብኝ ብዬ አላስብም። ተስፋ የሚያሳይ ነገር ካየሁኝ ግን ተስፋ ለመስጠት ተቸኩላለሁ። ደጋፊ ማለት እንደዛ ስለሆነ ማለት ነውና በታክቲክ ስለታፈንን በታክቲክ የሆነ ነገር ስለተነቃብን እሱን ነገር ካልቀየርን ማንንም ማሸነፍ አንችልም። በቃ ይሄ ነበር ፍራቻዬ። ማንንም ማሸነፍ አንችልም እና ትላንት ያው ሃቨርትዝ ፊት ለፊት ገባ። ታክቲካሊ መፍትሄ ያገኘን እሱ ሞራል ሰጠኝ። ግን ተሸንፈናል። ዞሮ ተሸንፈናል። አሪፍ ተጫውተን ቢሆንም ተሸንፈናል። በአንድ ሳምንት ማለት ነው። በቃ ዞሮ ከአንድ ሳምንት ነው። ከእሁድ እስከ እሁድ እንደዚህ ሆኗል ለውጡ እና ይሄን ሳስበው የቦርንማውዝ ጨዋታ አቃጠለኝ ነው ማለት በቃ እንቅልፍ ያጣሁት በዚህ ተቃጠልኩ። በቦርንማውዝ ጨዋታማ ስልህ ተስፋ የሰጠኝ እሺ አሁንም ከዚህ በኋላ ያሉትን ጨዋታዎች የማሸነፍ እድል አለን። ምክንያቱም ታክቲካሊ አልተገደብንም። አሁንም ገባርለ ግን ይሄንን ማየት ሜንታሊ ላይ ገድብ አይችልም። በተለይ አሁን በርንሌ ጋር ተጫውቶ ማቆ ፔፕ ከሆነ 4-0 5-0 ያሸነፈውና አንደኛ ላይ ቁጭ ብሎ ይጠብቀናል ማለት ነው እኛ ኒውካስልን እስክንጫወት ድረስ። ይሄን ሳስብ ተቃጠልኩ። ስለ እስኪያልቅ ድረስ አላለቀም ብለን ግዴታ ድረስ እንቀጥላለን። ግን በቃ ሌላ ጊዜ ጨዋታውን እንዳየሁኝ ይቃጠልና ራሴን ነበር ማረጋጋው። አሁን ደግሞ ጨዋታውን እንዳየሁኝ ከሌላው ሰው በተቃራኒ አልተቃጠልኩም። ከዛ ካለፈ በኋላ ተቃጠልኩ ነው ማለት እኔ ይሄ ሁላ ዓመት ታክሰናል። እግር ኳስ እባክሽን እዳችን ክፈይን እባክሽን። እንዴት ነው ከተማው ላይ ቀብረር ሞንደል እየተባለለት ነው። ሙአዝ እንዲህ ነበር አይደል የምትለው? እኔ አባት ይኸውላችሁ፣ እኔ እንደ አርሰናል ደጋፊ የሚያስቀኝ ደጋፊ የለም። እንዴት በሉ ኮፒ ሊንክ እያደረጋችሁ ስሙ። 32 ሳምንት የማይረባ ኳስ ሲጫወቱ ኧረ ማይረባ ኳስ ነው የምትጫወቱት ስንላቸው ዋናው 3 ነጥብ ብለዋል። ከዛ አሁን ቆንጆ ኳስ እነሱ ተጫወቱ። ሲቲ 3 ነጥቡን ሲወስደው ዋናው ጨዋታው ነው። 5 ጨዋታ ሲቀር ነው የጨዋታ ተስፋ ቢኖራችሁ። ኧረ እናስተውላለን እኮ። ስፒኪንግ ኦፍ ማስተዋል ደግሞ የፊታችን ሚያዝያ 14 የምርጫ ካርድ መስጠት ያልቃል። በዲጂታል እና በሃርድ ኮፒ ተመቻችቶልህ እንዴት ነው በአንዱ ማትወስደው? በዲጂታል ምርጫ አፕሊኬሽንን ከፕሌይ ስቶር እና ከአፕ ስቶር ላይ ታወርድና እሱ ደግሞ አልሰራም የሚልበት አካባቢ በየቦታው የምርጫ ጣቢያ አለ። ትገባለህ፣ ፋይልን አሟልተህ የምርጫ ካርድን ትወስዳለህ። መምረጥ መብትህ ነው። ገብቶሃል? ህገ መንግስታዊ መብትህ ነው። ህገ መንግስታዊ መብትህን ደግሞ ማለት ነው ፕራክቲስ ማድረግ መቻል አለብህ። ምረጥ ያራዳል። እንዴት አዳራችሁልኝ የአርሴ ደጋፊዎች? ይሄ ዛሬ የምሰራው ብቸኛ ቪዲዮ ነው። ካላስቸገርኳችሁ ከቻላችሁ ኮፒ ሊንክ አድርጉት። በደንብ ረዘም ስለሚልም እስከ መጨረሻው ልትሰሙ ሞክሩ። በዩናይትድ የተሸነፈ የነበረ ጊዜ አካውንቴ ልክ አልነበረም እና የሰሯቸው ቪዲዮዎች 0-0 ብሎ ቆመው ነበር። ከዛ አንድ ዩናይትድ ደጋፊ ብሎ ሜሴጅ ይልክልኛል። ሌላ ከደጋፊ ብለህ የሚያከብሩ ምናምን ፎሎወሮች መስማት የሚፈልጉትን እንዴት እንደዚህ ታደርጋለህ ምናምን ብሎ ትንሽ ሌላ ኃይለ ቃል እናንተ ተናግሮኝ ነበርና ያኔም እንደዛ አልነበረም። ግን ትላንትና ያን ቪዲዮ የሰራሁበት ብቸኛ ምክንያት ያኔ ነበረው። ምክንያቱም ካሜራ ላይ መውጣት የምፈልግበት ቀን አልነበረም ትላንትና ጭራሽ ማለት ነው። እግር ኳስ አንዳንዴ በጣም ታስጠላለች። እመቤቴን በጣም ነው ታስጠላው። በቃ አንዳንዴ ጊዜ ምንድን ነው ያደረግነው ራሱ እስክንል ድረስ ማለት ነው። ማለት ያልሰጠነው ነገር የለም እና ይሄ የማይገባን ደጋፊዎች አይደለም። አትሊስት አብዛኞቻችን እና የትናንትና ውጤት ያማል። ስለ ኳሱ የሆነ ነገር ለማለት ብዙ ነገር ማለት ይቻላል። ስለ ተጫዋቾቹ ማንሳት ይቻላል። ስለ አርቴታ ማንሳት ይቻላል። ያጤነው ተዴ ውጤቱ ተመሳሳይ
አይደለ? ጥሩ ነበር በአንጻራዊነት ከሌላው ጊዜ። ዙቢሜንዲ ኦራይሊን ሲለቀው ኤዜ ተቀይሮ ሲወጣ አርቴታ ተሳሳተ ብዬ ማሰቡ እሱ ፓርት ላይ ብቻ ነው። አሰላለፉ ልክ ነበርና ሃቨርትዝ መኖሩ እነዛ ድሎች እንዲፈጠሩ አረጋ። ጊዮኬሬስ ቢኖር እነዛ ድሎች ይፈጠሩ ነበር አይፈጠሩም ነበር። እሱ ቢሆን ያገባቸው ነበር። አዎ ያገባቸው ነበር፣ ግን ድሎች አይፈጠሩም ነበር። ሃቨርትዝ እናውቀዋለን ስታል ተውት ኳሱ። ግን ቀጣይ አመት 38 ጨዋታ ነው የሚቀረው። 38 ጨዋታ እንዴት ምጥ እንደሆነ ደግሞ ታውቃላችሁ። 4ኛ አመት ምጥነቱ እና ጸጌ ገብረመድህን ክቡር ሎሬት ጸጌ ገብረመድህን ይላሉ መሰላችሁ፣ ተስፋ ከመቁረጥ የተስፋ ገመድ ላይ መንጠላጠል ይሻላል ይላል። እንበለዋለን ምናምን ያልኳችሁ አይደለም፣ ግን ተስፋ የቀረችውን 5 ጨዋታ ተስፋ ቡድናችን ስለምንድን ነው እያየ ነው ያለ ነው? ዩዝለስ አይደለም እግር ኳስ ትንሽ ነገር ህይወት ላይ ምንም አይነት መንገድ ላይ ሰው ልጅ ተስፋ ማያረግ ከሆነ መቀጠል አይችልም፣ ያሰበው ቦታ ላይ መድረስ አይችልም። ስለዚህ ምን ለማለት ነው ያው ደንፉ ምናምን እያልኩ አይደለም፣ ግን ከቡድናችሁ አጠገብ መሆን ሞክሩ። እኔ ሞክራለሁ። ረጅም አመት ይሄን ነገር ናፍቀነዋል ጠብቀነዋልና ቢሳካ ደስ ይለኛል። የሚሳካበት አመት እንዲሆንም ጸልያለሁ። ከፈጣሪ ጋር ራሱ የሚያጣሉ ሰዎች ናቸው እነዚህ ሰዎች። ያው አይገና ያው ቁም ነገር አይደለም እሺ ሲያልኩት ትረዱኛላችሁ። ሁላችንም ይሄን ክለብ ስንደግፍ የየራሳችን እይታ ይኖረናል እንጂ መጨረሻ ላይ ሁላችንም የክለባችን ደጋፊዎች ነንና ያስደበርኳችሁ ሰዎች ካላችሁ ይቅርታ። ቀረችዋን ጊዜ ክለባችንን አበርታታ። 5 ጨዋታ ነው የቀረን። ሻምፒዮንስ ሊግ ላይ እንደዛ 3 ጨዋታ መጨረሻውን ያሳምርልን። መቻችሁ ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። አሁንም የሊጉ መሪ እናንተ ናችሁ። እሺ አቡል ሳክስ ወልዋቴ አባ ሳክሶ ጎሚስታው ነፋው ይሄን ከመነዳሪ የሆነ ህዝብ ነፋው ምን አባቱ ወያላ መሆኑ በቃ አስቸጋሪ። ማዘንም እኮ አይቻልም እኮ ስቃቸው በዛ እኮ መቀጣት አይቻልም። እኔ ወላሂ ዛሬ ያሳዝነኛል እናቴ። እኔ እንኳን በቃ ይሄን ቪዲዮ አላዝንልህም። በቃ እንደዚህ ከሆነ በቃ ካላዘንክማ እኔ አዘንክ መስሎኝ እንኳን አሳዝነኝ ነበር። ካላዘንክ በቃ እሺ እንኳን ደስ አለ ልበላ። እሺ ካላዘንክ እንኳን ደስ አለ። አርቴታ ከሆነ አንድ ነገር ቢያደርግልን እኮ ዋንጫ እንበላለን። ከ3 ጨዋታ 2 አሸንፎ 1 አቻ መውጣት ያቀጣሃል። በቃ እዚህ ላይ አትሟሟትልንም። ለ3 ጨዋታ 3ቱንም ማሸነፍ ሲሆን ቻምፒየንስ ሊጋውን የቀረህ 2 አሸንፈ 1 አቻ ከወጣ ዋንጫ እንበላለን። ቢያንስ ይሄን አድርግልን። እኛ ቢያንስ አልহামዱሊላህ ወተን አርቴታ ላይ ብዙ እንደፈለገን እናወራለን እንለፈልፋለን። እሱ ጭራሽ ይሄን ሁሉ ታክቲክ ይሄ ሁሉ ድካም ሳይተኛ አድሮ እየደከመም አንዴ ኦዴጋርድ ሲጎዳ ሳካ አቋሙ ሲቀንስ ዙቢሜንዲ ቀዝቀዝ ሲል ሜሪኖ ሲጎዳ እንደዚህ አይነት ችግሮች የተደራረቡበት በዛ ላይ ጋርዲዮላ ነው። እስቲ እንደ አርቴታ 4 አመት ችሎ የተከተሉ አሰልጣኝ አለ? ብዙ አሰልጣኞች እኮ መጡ። ጋርዲዮላ የሚባለውን ሰውዬ ግን አሸንፈው ዋንጫ ስላልበሉ እነ ካርሎ ማንን ትጠራለህ? ማን መጥቶ እዚህ ቆይቷል? ክሎፕ እንኳን በቃኝ ብሎ ሊቨርፑል እየፈለገው ሄዷል። ያምናው ደግሞ ሻምፒዮን ሊቨርፑል ዛሬ የት ነው ያለው? ይሄን ሁሉ አመትም እኮ እየለፋ ነው ያለው። ነው አርቴታን እነሱ ቢያስፈርሙት አይገርምም። አርቴታ ግን ከፈረመ ድጋሚ አቅም አለኝ ድጋሚ አሁን ከጋርዲዮላ ጋር አፎካክራለሁ ብሎ እኔ ከፈረመ እኔ አርቴታን አደንቀዋለሁ። በቃ ተጫዋቾች እንዳለ የሆነ ነገር በቃ እየተከሰተበት ነው። ምን ያደርግ ነገሩ? ያው ሳስብ እንዲህ ስል ደግሞ አርቴታ የምትናገሩ ልክ አይደላችሁ እያልኩ አይደለም፣ ግን አርቴታን ቦታ ሆነ ስታዩ አፈር እየበላ ነው። ለማንኛውም ቪዲዮ ይረዝማል። ብዙ ነገር ማለት ፈልጋለሁ፣ ግን ቪዲዮ ይረዝማል። በነገራችን ላይ ማርቲኔሊ ከአርሰናል ቤት ካልወጣ ጎዳና ነው የምንወጣው። ሰንደል እንዲሰክተን ጎዳና ላይ ነው ኑሯችን የሚሆነው የአርሰናል ደጋፊዎች። የመሬን ነው የምላችሁ። ዛሬን ጨዋታ እማላክበት ሰው በጣም እየፈለግኩ ነበር። እማላክበት ሰው ደግሞ እንድፈልግ ያደረገኝ ምን መሰላችሁ? የአርሰናል
ጥሩ መሆንና ፐርፎርም ማድረጉ ነው በዛሬ ጨዋታና ይሄ ኳስ ለመቆጠሩ ምክንያት ማለት ነው ማርቲኔሊ ይውላችሁ ዳናሮማ ኳሱን ሲወረውረው የፈጠረውን ስፔስ ተመልከቱት። በነገራችን ላይ ኦዲጋርድ አስቀድሞ ይነግረዋል እያሳየው ነው ሂድ ኒኮን ያዘው ሸፈን እያለው ነው ይውላችሁ እዚህ ጋር ተመልከቱት በእጁ እየጠቆመው ነው ማርቲኔሊ ችላ ብሎ ፎከሱ የት ነው ገና የዳናሮማን የኳስ ውርወራ ወዴት ሊሆን ይችላል ብሎ ዳይሜንሽኑን ወደዛ አስፍቶ ለመሮጥ እየሞከረ የነበረው ኦዲጋርድ አስቀድሞ ነው ቦታውን ያየውና አዛ ነው ሸፈን ያለው የነበረው ማርቲኔሊ ጎዳና ወጥቶ ጣለን። ግን አርቴታ ዛሬ አሁን ለምን ስትል ቀየርከው? ምን በጨዋታው ላይ ምንድነው የፈጠረው ልዩነት? አንድ እንኳን ቢግ ቻንስ አድርጓል። ትሮሳርድ እንኳን ተቀይሮ ገብቶ ያንን የካይ ሃቨርትን እጅግ አስደናቂ ቴስት ኳስ እንዴት አሲስት እንዳደረገ አይተናል። እሱ ምን ሊያደርግ ነው ያስገባው? አይ ደገነርስ ከፋችሁ እንዴ? ኧረ እንዲች ብሎ አልከፋንም በሉ አለቅን ጎበዝ አልከፋንም ማልከፍ ዋንጫው እንደሆነ የኛ ነው የእናንተ ነው ለምን ይከፋናል? አልከፋንም በእውነት አላለቅን በቃ ባቂራስ ጉዳይ ነው። እዚህ ቴሌግራም ላይ ግቡና ጊቫዌ ውሰዱ ከፈለጋችሁ። አሁንም ቢሆን የዋንጫው አሸናፊ አልተወሰነም። ሚኬል አርቴታ ከጨዋታ በኋላ ያነሳቸው ነጥቦች በአጭሩ እንመልከት። ሚኬል አርቴታ እንደተናገረው ከሆነ የሊጉ አሸናፊ ገና አልተረጋገጠም። አሁንም ቢሆን ሊጉን በ3 ነጥብ እየመራ እንገኛለን። ከዛ በተጨማሪም ተጨማሪ 5 ጨዋታዎች ይቀራሉ። ማንቸስተር ሲቲም ለእኛም የሚቀሩት ጨዋታዎች ቀላል አይሆኑም። ስለዚህ እያንዳንዱን ጨዋታ ለማሸነፍ ዝግጅታችንን እንቀጥላለን። ዛሬው ጨዋታ ላይ የሁለቱ ክለቦች ልዩነት የነበረው እነሱ ያገኙትን እድል መጠቀም ችለው ነበረ። እኛ ግን ያገኘናቸውን እድሎች ወደ ግብነት መቀየር አልቻልንም። እንደዛሬው ደግሞ ብዙ እድሎችን ስታገኝ ቢያንስ አንዱን ማስቆጠር መቻል አለብህ። 3 ቀን በፊት እንደተናገርኩት ወደዚህ ጨዋታ የመጣ ነው ጨዋታውን ለማሸነፍ ነበረ። እድሎችንን ፈጥረን ነበር፣ ነገር ግን እድሎቻችንን መጠቀም አልቻልንም። ሚኬል አርቴታ ጨምሮም እንደተናገረው ከሆነ ማሳካት የምንፈልገውን ነገር አሁንም ቢሆን እንደምናሳካ ባለሙሉ እምነት ነኝ። ከዚህ በኋላ 5 ጨዋታዎች ይቀራሉ። እያንዳንዱን ጨዋታ አሳምንን ለማሸነፍ እንሞክራለን። ነገር ግን በዛሬው ጨዋታ ላይ ድላችንን ባለመጠቀማችን እጅግ በጣም ተቆጭተናል ሲል ሚኬል አርቴታ ተናግሯል። ሚኬል አርቴታ እንግዲህ ከጨዋታ በኋላ የነሳቸው ነጥቦች እነዚህን ይመስላሉ። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ።